እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የሂስትሪ ትምህርት 2018 ላይ የተዘጋጁ ሞዴል ጥያቄዎች ናቸው። እነዚህ ሞዴል ጥያቄዎች ኢንትራንስ ኤግዛም ለምትፈተኑ ተማሪዎች የሚያግዙና ፕራክቲስ ብታደርጉባቸው ውጤታማ የምትሆንባቸውን ጥያቄዎች ነው ይዘን የቀረብ ነው። እነዚህን ጥያቄዎችና ሌሎችንም በርካታ ጥያቄዎች ያዘጋጀንበት ሞዴል ኤግዛሞችን የያዘ መጽሐፍ አዘጋጅተናል። ከ2000 ምናምን በላይ ጥያቄዎችን ከነመልስና ማብራሪያ ጋር ሾርት ኖት ጋር የያዘ መጽሐፍ ነው። ይህን መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ሂስትሪ ብቻ ሳይሆን ሌሎችን የትምህርት አይነቶች ከ9ኛ እስከ 12ኛ ክፍል እያሰራ እንገኛለን፣ እንደ ኢኮኖሚክስ፣ ጂኦግራፊ እና እንግሊዝኛ። ስለዚህ እነዚህንም በመጽሐፍ መልክ ያዘጋጀናቸው አሉ። የምናየው ሞዴል ኤግዛም 3 ፓርት 3 ነው። ከዚህ በፊት ሞዴል ኤግዛም 1 እና 2 አይተናል። ለዛሬ 3 እናያለን። እያንዳንዱ ሞዴል ኤግዛም 1፣ ሞዴል ኤግዛም 2፣ ሞዴል ኤግዛም 3 የምንላቸው ለእያንዳንዱ 100 ጥያቄ የተዘጋጀበት ነው። ስለዚህ ሞዴል ኤግዛም 3 100 ኩዌሽንስ አሉት ማለት ነው። አሁን ወደ ጥያቄዎቹ እንለፍ። 51 ዳይሬክት ሩል ዋዝ ዘ ኮሎኒያል አድሚኒስትሬቲቭ ፖሊሲ ኦፍ የዳይሬክት ሩል ወይም ቀጥተኛ ህግ የሚባለው በኮሎኒያል አድሚኒስትሬቲቭ ፖሊሲ ጊዜ ማን ማን ነበር የሚተገብሩት? የዳይሬክት ሩል የሚባለውን ማለት ነው። አፍሪካን በተቀራመቱ ጊዜ ኤሮፒያን ዳይሬክት እና ኢንዳይሬክት ሩል የሚባል ነበረ። ስለዚህ ዳይሬክት ሩል የሚባለው ማን ነበር የሚጠቀመው? ኤ ፍሬንች ኤንድ ጀርመን፣ ፍሬንች ኤንድ ብሪቴን፣ ኢታሊ ኤንድ ብሪቴን፣ ፍሬንች ኤንድ ቤልጅየም። ኤ ፍሬንች ኤንድ ጀርመኒ ናቸው። ሁለቱ ዳይሬክት ሩልን ይከተሉ ነበር ማለት ነው። ኦኬ ቦዝ ፍሬንች ኤንድ ጀርመኒ ዩዝድ ሴንትራላይዝድ ዳይሬክት ሩል ኢን ዜር ኮሎኒስ ማለት ነው። በግዛታቸው የቅኝ ግዛት በያዟቸው አገራት ውስጥ ዳይሬክት ሩል ነበራቸው ማለት ነው። ሌሎቹም ብናይ ለምሳሌ ብሪቴን ብዙ ጊዜ ኢንዳይሬክት ሩልን ነበር የምትከተል። ቤልጅየም የምንላት ደግሞ አብዛኛውን ጊዜ በተለያየ ሩል ነበር፣ የተለያየ አድሚኒስትሬሽን ነበራት ማለት ነው። 52 one of the driving factors for the European conquest of Africa was አንዱ ምክንያት ኢሮፒያን አፍሪካን ለምንድን ነው የተቀራመቱት? ምንድን ነው ፋክተሩ? አፍሪካን ለመያዝ አፍሪካን በኮሎኒ ለመግዛት ድራይቪንግ ፎርሱ ምን ነበረ? ኤ initiated mainly by economic motives፣ B the need for expanding infrastructure in Africa፣ C the need for civilized African people፣ D initiated to expand the health sector in Africa። A initiated mainly by economic motives ነው። ኢኮኖሚክ ሞቲቭ ስለነበራቸው ነው። ሶ ኢኮኖሚክ ሞቲቭስ such as access to raw materials። አሁን ኢሮፒያኖች በኢንዱስትሪ እየበለጸጉ ሲሄዱ ለኢንዱስትሪ ግብዓት የሚሆን ሮ ማቴሪያልን ከአፍሪካ ይፈልጉ ነበር። አፍሪካ ያው ሮ ማቴሪያል አላት፣ ሚነራሎች አሉ፣ የተለያዩ ሶርስ ኦፍ ሮ ማቴሪያልስ ስላሉ እነዛን ሮ ማቴሪያልስ ለሚሰሩበት የኢንዱስትሪ ግብዓት የሚሆኑ ሮ ማቴሪያሎችን ፍለጋ ነው አንዱና ዋናው ምክንያት አፍሪካን ለቅኝ ግዛት ለመያዝ ያሰቡ ማለት ነው። ሶ ኒው ማርኬትስ፣ ትሬድ ራውትስ እነዚህ ሁሉም ተጨማሪ ነበሩ ማለት ሮ ማቴሪያል ኒው ማርኬት ለሚያመርቱት የኢንዱስትሪ ምርት ደግሞ የሚሸጡበት ገበያ ይፈልጉ ነበር። ስለዚህ ጥሬ ዕቃ ከአፍሪካ ይወስዳሉ፣ እነሱ ጋር አምርተው መልሰው ለአፍሪካ ይሸጣሉ በውድ ዋጋ ማለት ነው። እንዲሁም ደግሞ ትሬድ ራውትስ የንግድ መስመሮችን ይፈልጉ ነበር ከአፍሪካ። ሶ በእነዚህ ሶስት ምክንያቶች አፍሪካን ለመቀራመት በቅተዋል ማለት ነው። ዌር ዘ ፕራይመሪ ድራይቨር ኦፍ ኢሮፒያን ኮሎናይዜሽን ናቸው እነዚህ ሶስቱ ማለት ነው። 53 ዘ አርክቴክት ኦፍ ኢንዳይሬክት ኮሎኒያል አድሚኒስትሬሽን። ኢንዳይሬክት የሚባለው ደግሞ ኮሎኒያል አድሚኒስትሬሽን ወዝ ማን ነበረ? ይህን ኢንዳይሬክት ኮሎኒያል አድሚኒስትሬሽን አርክቴክቱ ወይም ደግሞ ይህን ድራይቭ ያደረገው አልበርት ሰሮት፣ ጀነራል ኪቸረር፣ ፍሬድሪክ ሊጋርድ፣ ጀነራል ጎርደን። ሲ ፍሬድሪክ ሊጋርድ ነው። ፍሬድሪክ ሊጋርድ ኢንትሮዲውስ ኢንዳይሬክት ሩል ነው ሪሌይንግ ኦን ኤግዚስቲንግ ሎካል አውቶሪቲስ ቱ አድሚኒስትሬት
ኮሎኒስ። አሁን ዳይሬክት እና ኢንዳይሬክት ሩል የሚባሉት ኢንዳይሬክት ሩል ከሆነ ምንድነው የሚያደርጉት? እዛው አፍሪካ ውስጥ ያሉትን መሪዎች ይሾማሉ። የአሻንጉሊት ወይም ፑፔት የሚባሉትን መሪዎች ይወክሉና ግን ከበስተጀርባ ሆነው የሚመሯቸው እነሱ ኤሮፓያኖስ ናቸው። ነገር ግን ለህዝቡ የሚታየው የአፍሪካ እየመራ እንደሆነ ነው። አፍሪካውያን የራሳቸውን ህዝብ እያስተዳደሩ ነው ብለው እንዲያምኑ ነው የሚያደርጉት። ነገር ግን በዋናነት ፖሊሲዎች የሚያወጡት በዋናነት ህጎችን እና የተለያዩ የመንግስትን ስራ እንዲሰራ የሚያደርጉት የኢሮፓያኖች ናቸው ማለት ነው። ይሄ ኢንዳይሬክት ሩል ይባላል ማለት ነው። ዳይሬክት ሩል ከሆነ ያው ከነሱ ቀጥታ በእነሱ ማስተዳደር ነው የነበረው ማለት ነው። 54 the Germans implemented a colonial administrative policy of direct rule to exploit the resources of the people of የጀርመን ኮሎኒያል አድሚኒስትሬቲቭ ፖሊሲ ኢምፕሊመንት ስታደርግ ዳይሬክት ሩል ትከተል ነበረ። ሶ ኤክስፕሎይት ዘ ሪሶርስ ኦፍ ዘ ፒፕል ኦፍ ማን ነበረ ጀርመን እንትን እያለች የነበረችው? ታንጋኒካ፣ ሞዛምቢክ፣ አንጎላ፣ አይቮሪ ኮስት። ኤ ታንጋኒካ ነው። ታንጋኒካ ሶ ጀርመን ዩዝ ዳይሬክት አድሚኒስትሬሽን ታንጋኒካ ቱ ኮንትሮል ሪሶርስስ ኤንድ ሌበር ኤፊሽንትሊ። ስለዚህ የተለያዩ ሪሶርሶችን ኤክስፕሎይት ለማድረግ እና ሌበርን ኤፊሽንትሊ ለመጠቀም ዳይሬክት ሩልን ይከተል ነበረ። ፕላስ በዋናነት ማን ላይ ነው ይህን አፕላይ ታደርገው የነበረው? ታንጋኒካ የምትባለው የአፍሪካ ሀገር ነች ማለት ነው። ኦኬ 55 which one of the following caravan routes was mismatched? ትክክል ያልሆነው የካራቫን ራውት የካራቫን መንገድ ወይም ራውት የሚባለው ሚስማች ትክክል ያልሆነ የትኛው ነው? with the origin of long distance trade in 19th century ኢትዮጵያ የሎንግ ዲስታንስ ትሬድ የሚባለው ረጅም የንግድ መስመር በ19ኛው ክፍለ ዘመን ትክክል ያልሆነው የትኛው መስመር ነው? ኤ ቦንጋ፣ ጅማ፣ ሳካ፣ አሰንዳቦ፣ ባሶ፣ ጎንደር። ቢ ቦንጋ፣ ጅማ፣ ሸዋ፣ ወሎ፣ አሊምባ፣ ጎጃም፣ ጎንደር። ሲ ቦንጋ፣ ጅማ፣ ሳካ፣ አሴንዳቦ፣ አውሳ፣ ታጁራ ኦር ደግሞ ኦኮቦኮ። ዲ ቦንጋ፣ ጅማ፣ ሶዶ፣ አንኮበር፣ ሀረር፣ ዘይላው ደግሞ በርበራ። ሲ ቦንጋ፣ ጅማ፣ ሳካ፣ አሰንዳቦ፣ አውሳ፣ ታጁራ ወይም ደግሞ ኦቦክ የሚባሉት ዚስ ራውት ኢዝ ጂኦግራፊካሊ ኢንኮንሲስተንት ነው ዊዝ ኢትዮጵያስ ሜን 19th ሴንቸሪ ትሬድ ፓተርን ከነበሩት ውስጥ ይሄኛው አልነበረም ማለት ነው። ይሄኛው ራውት የለም። ሌሎቹ ግን ዳያር አክቹዋል ትሬድ ኔትወርክስ ኮኔክቲንግ ኪ ኢትዮጵያን ሪጅንስ ዊዝ በማርኬት ማለት ነው። ኪ ኢትዮጵያን ክልሎች ከማርኬት ከገበያ ጋር የሚያገናኙ መስመሮች ናቸው። ሌሎቹ እዚህ ጋር ኤ ቢ እና ዲ ላይ የተጠቀሱት ማለት ነው። 56 how did Ethiopian long distance trade act as a factor for people's interaction? A it served as the main instrument for exchange of ideas and cultures. B created discriminations between the people of northern and southwestern Ethiopia. C merchants had no role and did not want to mix people from the southwestern Ethiopia. D items of trade are interchanged rather than people's interaction. A it served as a main instrument for exchange of ideas and culture ማለት ነው። ይሄ የሎንግ ዲስታንስ ትሬድ አንዱ ምንድነው ፋክተር ነው ማለት ነው። ሰዎች how did Ethiopian long distance trade act as a factor for people's interaction ነው አይደለም? የረጅም መንገድ ወይም ረጅም የንግድ መስመር የሚባለው ማለት ነው ህዝብ ለህዝብ ኢንተራክት እንዲያደርጉ how it acts ማለት ነው።
ኦኬ ሶ ትሬድ አላውድ ኢንተራክሽንስ ቢትዊን ዲፍረንት ኤትኒክ ግሩፕስ አይደለ። ንግድ ከቦታ ቦታ ሰዎች ሲዘዋወሩ የተለያዩ ኤትኒክ ግሩፕስ የተለያዩ ብሔር ብሔረሰቦች የተለያዩ ጎሳዎች እርስ በርስ እንዲተዋወቁ ስፕሪዲንግ ኖሌጅ ወይም ደግሞ አንዱ ከሌላኛው ሼር እንዳደርግ ደቡብ ከሰሜኑ ሰሜኑ ከምዕራቡ እንዲሁም ከምስራቁ የተለያዩ የኢትዮጵያ አካባቢዎች የተለያዩ ካልቸር እንዲለዋወጡ አይዲያ እንዲለዋወጡ ያስችላል ማለት ነው። ይሄ ሎንግ ዲስታንስ ትሬድ 57 merchants traveled in large caravans and selected one of them as their head known as ባልደራስ፣ ነጋድራስ፣ ክቡራስ፣ ዳግናራስ። ቢ ነጋድራስ ነው። ይሄ የመርቻንት እንትን የተሰጠ ነው። ኦኬ ነጋድራስ ሌድ ትሬዲንግ ካራቫንስ። ስለዚህ ይሄ ትሬዲንግ ካራቫንስ የሚመሩ ማለት የነበሩ ናቸው። ኦርጋናይዝድ ኮመርሻል አክቲቪቲስ ኦርጋናይዝ ያደርጉ የነበሩ ነጋድራስ ይባላሉ ማለት ነው። 58 the major cause of ደጃች ካሳ ኃይሉ becoming emperor ቴዎድሮስ ዘሰከንድ ሜጀር ኮዙ ደጃች ካሳ ኃይሉ የሚባሉት ከዛ ወደ ኢምፐረር ቴዎድሮስ ሰከንድ ተብለው የሚታወቁት ማለት ነው። ኢንክሉዲንግ ዘ ፎሎዊንግ ፋክተርስ ኤክሴፕት ከአንዱ በስተቀር የሚከተሉት ፋክተሮች ነበሩ ደጃች ካሳ ወደ ኢምፐረር ቴዎድሮስ ንጉስ እንደሆኑ ማለት ነው። ፕሮፊሲ ኢን ዘ ፍካሬ ኢየሱስ ቡክ ባይ ዘ ኔም ኦፍ ቴዎድሮስ ኢዝ ኢንትሮንድ። ቢ ዘ ፕሮፊሲ አርጊውድ ቴዎድሮስ ሜይ ብሪንግ ፕሮፊሽስ ላይፍ ኢን ኢትዮጵያ። ሲ ቴዎድሮስ ክሌም ቱ ቢ ዘ ሎንግ አዌይትድ ቴዎድሮስ ኦፍ ዘ ፍካሬ ኢየሱስ። ዲ ቴዎድሮስ ኦብሊጌድ then bishop to call him by his name rather than Kasa. D Theodorus obliged the bishop to call him by his name rather than Kasa ማለት ነው። Okay, the prophecy claims of legitimacy were primary causes. Forcing bishop was not a cause of acceptance. ይሄ አልነበረም ማለት ነው። ሌሎቹ እዚህ ጋር የተጠቀሱት በሙሉ ኮዞች ነበሩ ማለት ነው። እነዚህ ኤቢሲ ላይ ያሉ ትክክል ናቸው። ካሳ ኃይሉ ወደ አጼ ቴዎድሮስ ሆነው እንዲሾሙ ያደረጋቸው ኮዞች ናቸው እነዚህ ኤ ቢ እና ሲ ላይ ያሉት ማለት ነው። ይሄኛው ግን ኢትስ ኖት ዘ ኮዝ ቱ ቢ ዘ ኢምፐረር ቴዎድሮስ ዘ ሰከንድ ማለት ነው። ኦኬ የመጀመሪያው ፕሮፌሲ ኦፍ ፍካሬዩስ ቡክ ባይ ዘ ኔም ኦፍ ቴዎድሮስ ኢዝ ኢንትሮንድ ዘ ፕሮፌሲ አርጊድ ቴዎድሮስ ሜይ ብሪንግ ፕሮፊሽስ ላይፍ ኢን ኢትዮጵያ። ያው ስለ ቴዎድሮስ ይነገር የነበረ ቴዎድሮስ የሚባል መሪ ይመጣል፣ ኢትዮጵያን አንድ የሚያደርግ ኢትዮጵያን ወደ ታላቅነት የሚመልስ የሚመራ የሚባል ከጥንት ጀምሮ የነበረ እየተወራ የነበረ በዋናነት እሱን ከሱ ጋር የተያያዘ ነው። ቴዎድሮስ ዘሰከንድ እኔ ነኝ የሚል እንትን የነበረው ማለት ነው። አሁንም ይወራል። አሁንም ወደፊት ኢትዮጵያውያን ያው ወደፊት ቴዎድሮስ ይመጣል ብለው ያምናሉ። ያው ብዙ ጊዜ ይወራል ይሄም። ነገር ግን በዛ ጊዜ የነበረው አንዱ ምክንያት ነበር ማለት ነው። 59 ኢምፐረር ቴዎድሮስ ዘሰከንድ was more acceptable than his former rulers for the following reasons except ቴዎድሮስ ዘሰከንድ ከሱ በፊት ከነበሩት መሪዎች ይልቅ በጣም ተቀባይነት ነበራቸው። በምክንያት ነው። እዚህ ጋር የተጠቀሱት ምክንያቶች ውስጥ ያልሆነው የትኛው ነው? ኤ his ambition to extend the sharing of power within the hereditary rulers. B his ambition to build a strong and modern Ethiopia. C he wanted to modernize his country by introducing various reforms. D his awareness of Ethiopia's backwardness and need for fundamental changes.
ኤ ሂዝ አምቢሽን ቱ ኤክስቴንድ ሼሪንግ ኦፍ ፓወር ዊዝን ዘ ሄሪታሪ ሩለርስ። ስለዚህ ይሄ እንደ ምክንያት አልነበረም ማለት ነው። የአፄ ቴዎድሮስ ተቀባይነት እንዲያገኙ ከእሳቸው በፊት ከነበሩት ይልቅ እሳቸው ተቀባይነት እንዲያገኙ እንደ ምክንያት አልነበረም ይሄኛው። ኦኬ ቴዎድሮስ ሴንትራላይዝድ ፓወር ራዘር ዛን ሼሪንግ ኢት፣ ሼር ከማድረግ ይልቅ ምንድን ነበረ ሴንትራሊ አንድ መንግስት እንዲኖር ነበረ ያደረጉት ማለት ነው። ዘ አዘር ኦፕሽንስ ሪፍሌክት ሂዝ ሞደርናይዜሽን ጎልስ። እዚህ ጋር የተጠቀሱት ቢ፣ ሲ እና ዲ ላይ ያሉት ኢትዮጵያን አንድ ለማድረግ የሞከሩበትና የሞደርናይዜሽን ኦፍ ኢትዮጵያ ወይም ሞደርን ኢትዮጵያ ተብሎ የሚታወቀው እንትን በዋናነት እንደ መነሻ እንዲሆን ያደረጉበት ነው ማለት ነው። 60 which one of the following is true about the battle of ደባርቄ of 1848 except የደባርቅ ጦርነት የሚባለው ማለት ነው ትክክል የሆነው ትክክል ወይም ትሩ ከሆኑት ውስጥ ያልሆነው የትኛው ነው? ኤ ሃይሊ ኤሴንሻል ቱ ጌት ሌሰንስ ፎር ኢምፐረር ቴዎድሮስ ሰከንድ። ቢ ቱ ፎርስ ኦፍ ካሳ ኃይሉ ዲፊትድ ባይ ዘ ኢጂፕሽያን ትሮፕስ። ሲ ካሳ ለርንድ ዛት ብሌንድ ኮሬጅ ኩድ ኖት ሊድ ቱ ቪክቶሪ። ዲ it enhanced the relationship of Kasa with Egyptians. D it enhanced the relationships of Kasa with Egyptians ነው። ይሄ this not አንዱ እንትን አልነበረም ማለት ነው። ኦኬ የባትል ኦፍ ደባርቅ የሚባለው ነበረም። ኦኬ the battle taught military lessons ሚሊተሪ ሌሰን ታውት አድርጓል። በት ዲድ ኖት ኢምፕሩቭ ፖለቲካል ሪሌሽንስ ዊዝ ዘ ኢጂፕሽያን ከኢጂፕሽያን ጋር የነበረው ካሳ ኃይሉና ኢጂፕሽያን ጥሩ የሆነ ምንድነው ሪሌሽንሽፕ እንዲኖር ኢንሃንስ አላደረገም። የኛው ዲ ላይ ያለው ኢትስ ኖት ዘ ሪዛልት ኦፍ ዘ ባትል ኦፍ ደባርቅ ማለት ነው። 61 ነው which one of the following is mismatched I mean ትክክል ያልሆነው ወይም በትክክል ያልተቀመጠው ታቶ ጋኪ ሰሬቾ ካፋ ካወጦና ወላይታ ሀሰን ኢንጃሞ አርሲ የመን አብዱላሂ ሀረር። ሲ ሀሰን ኢንጃሞ አርሲ የሚለው ኢትስ ኖት ትክክል አይደለም ይሄ ማለት ነው። ኦኬ ሀሰን ኢንጃሞ ኢንኮሬክት ሚስማች ዊዝ አርሲ ነው። ሌሎቹ እዚህ ጋር የተቀመጡት ግን ከፋ ወላይታ እና ሀረር የሚሉት ኢትስ ትሩ ማለት ነው። ኦኬ የነበሩት መሪዎች ናቸው አይደለ? የዛኔ የታቶ ካርሲ ካኪርሲቾ የከፋ ነበሩ። ካውጦና ወላይታ የመራ ብላሊ የሀረር ነበሩ ማለት ነው። ኦኬ 62 which one of the following regions peacefully submitted to the forces of ሚኒሊክ ዘ ሰከንድ። ከነዚህ ከሚከተሉት ክልሎች ውስጥ ነው የሚለው ፒስፉሊ በሰላም ለአፄ ሚኒሊክ የገበሩት ወይም ደግሞ ወደ አፄ ሚኒሊክ የገቡት የትኞቹ ናቸው ነው የሚለው ወይም የትኛው ነው ከሚከተሉት ውስጥ ከጦርነት ውጭ በሰላማዊ መልኩ ያው አፄ ሚኒሊክ የተለያዩ የኢትዮጵያ ክልሎችን በሰላምም በጦርነትም ኢትዮጵያ አንድ ትሆን አንድ መንግስት ነው ሊኖራት የሚገባ የሚለውን አፄ ቴዎድሮስ የጀመሩትን ነው ያስቀጠሉ። ከዛ በኋላ በጦርነት በጉልበት ወደ ኢትዮጵያ አንድ እንዲሆኑ ያደረጓቸዋሉ። በፒስ ወይም በሰላም ደግሞ ያደረጓቸዋሉ። በሰላም ካደረጉት ውስጥ የትኞቹ ናቸው? ኤ ሙስሊም ጉራጌ፣ ቢ ክስታኔ ጉራጌ፣ ሲ ሀረር፣ ዲ አርሲ ኦሮሞ። ቢ ክስታኔ ጉራጌ ነው። የክስታኔ ጉራጌ ሰሚትድ ፒስፉሊ ነው። ፒስፉሊ ነበረ ለአፄ ቴዎድሮስ አሚን ለአፄ ምኒልክ ዘሰከንድ
እንትን ያሉ ማለት ነው። አብረን ወይም ደግሞ አንድ እንሆን የሚለውን የተቀበሉ ሀረር ኤንድ አርሲ ኦሮሞ የሚባሉት ሬዚስት አድርገዋል ማለት ነው። ሬዚስት ያደረጉ ናቸው። 63 who is considered the founder of modern ኢትዮጵያን ስተዲስ የሞደርን ወይም ዘመናዊ የኢትዮጵያን ስተዲስ ያገኘው ወይም የመጀመሪያው ስለ ሞደርን ኢትዮጵያ ያጠናው ማን ነው? ኤ ግሪክ ሂስቶሪያን ኢን ዘ 14th century፣ ቢ ጆብ ሉዶልፍ፣ ሲ አን ኢትዮጵያን ራይተር ኢን ዘ 19th century፣ ዲ ዘ ፋውንደር ኦፍ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ኢን ዘ 1960s። ቢ ጆብ ሉዶልፍ ነው። ጆብ ሉዶልፍ ጀርመን ስኮላር ነው። ኢን 17th century ነው ያገኘው። ያን ኢዝ ኮንሲደርድ አስ ዘ ፋውንደር ኦፍ ሞደርን ኢትዮጵያን ስተዲስ ተብሎ ዲዩ ቱ ሂዝ ኮምፕሬሄንሲቭ ሪሰርች ኦን ኢትዮጵያ ላይ የተለያዩ ምርምሮችን አካሂዷል። ሶ የኢትዮጵያ ላይ ያደረጋቸው ምርምሮች አንዱ የሞደርን ኢትዮጵያን ፋውንደር ተደርጎ ኢትዮጵያን ስተዲስ ፋውንደር ተደርጎ ይቆጠራል። ይሄኛው ሎብ ሉዶልፍ ማለት ነው። 64 which species is considered to be an ancestor of the genus homo የጂኔስ ሆሞ አንሴስተር ወይም ቅድመ አያት ተብሎ የሚታወቀው የጂኔስ ሆሞ የትኛው ነው? ከጂኔስ ሆሞ በፊት የነበረ ማለት ነው። ሆሞ ኢሬክተስ፣ አውስትራሎፒቲከስ አፋረንሲስ፣ ሆሞ ሃቢለስ፣ ኒያንደርታልስ። ቢ አውስትራሎፒቲከስ አፋራንሲስ ነው። አውስትራሎፒቲከስ አፋራንሲስ ወይም ደግሞ እዚህ ውስጥ የምትገኝ ለምሳሌ ሉሲ አይደለም ዌል ኖውን አንሴስተር ኦፍ ሆሞ ስፒሲስ ነው። ለሆሞ ስፒሲስ አንሴስተር ወይም ቅድመ አያት የሆነው ነው ይሄኛው አውስትራሎፒቲከስ አፋራንሲስ የሚባለው ማለት ነው። ሌሎቹ አሁን ሆሞ ኢሬክተስ ለምሳሌ ከሆሞ እንትን በኋላ የተገኘ ነው። ኖት ዳይሬክት አንሴስተር ኦፍ ዘ ኢንታየር ጂኒየስ ማለት ነው። ሆሞ ሃቢለስ አርሊ ሆሞ ስፒሲስ ዲሰንደንት ፍሮም ዘ አውስትራሎፒቲከስ ነው። ኒያንደርታልስ ሰፓሬት ብራንች ኦፍ ሆሞ ኖት ዘ አንሴስተር ኦፍ ሞደርን ሂውማን ማለት ነው። ኦኬ ቀጥታ ለዚህኛው አንሴስተር ስላልሆኑ ሌሎቹ ሶስቱ እዚህ የተጠቀሱት። 65 what was the function of the chopper, a type of tool associated with the old down tool industry? የትኛው ነው ቾፐር ቱል? ፋንክሽን ኦፍ ቾፐር ቱል ምንድን ነበረ ስራው ማለት ነው? ታይፕ ኦፍ ቱል አሶሲየትድ ዊዝ ኦልድ ዋን ቱል ኢንዱስትሪ ውስጥ የነበረ መሳሪያ ማለት ነው። ፕሪሚቲቭ ራይቲንግ ኢንስትሩመንት፣ ሴሬሞኒያል ኦብጀክት፣ ብሬክ ኦፕን አኒማል ቦን ቱ አክሰስ ማሮ፣ አርሊ ፋርሚንግ ቱል። ሲ ብሬክ ኦፕን አኒማል ቦን ቱ አክሰስ ማሮ ነው። የእንስሳትን አጥንት ለመሰባበር ለመቆራረጥ የሚጠቀሙበት ቱል ነበረ። ዱሪንግ ዘ ኦልድ ዋን ፔሪድ ይጠቀሙበት የነበረው መሳሪያ ማለት ነው። 66 what was the crucial factor for the establishment of early states? A the invention of the wheel፣ B the discovery of fire፣ C the creation of writing language፣ D the development of agriculture። ዲ ዘ ዴቨሎፕመንት ኦፍ አግሪካልቸር ነው። የኤርሊ ስቴት ድሮ የሰው ልጅ ያው በጫካ ነበር የሚኖር አይደል? ሳይንስ የሚለው ማለት ነው። ሳይንስ እንደሚለው ነው። ሳይንስ እንደሚለው በጫካ ነበር የሚኖር ፍራፍሬ እና ጥራጥሬ እየለቀመ ከዛ በአደን ከዛ ቀስ እያለ ወደ እርሻ እንትን አለ ማለት ነው። ወደ እርሻ ሲገባ ወይም ወደ አግሪካልቸር እያደገ ሲሄድ ራሱን በእርሻ ወይም በአግሪካልቸር እያስተዳደረ ሲሄድ ስቴት ተመሰረተ ማለት ነው። አንድ አካባቢ መስፈር ሲጀምር አንድ አካባቢ ያለ ማህበረሰብ የሆነ ከዛ ስቴትን ፎርም ወደ ማድረግ ሄደ ነው የሚለው ማለት ነው። 67 which one of the following statements about the kingdom of kush is true? ስለ ኪንግደም ኦፍ ኩሽ ትሩ የሆነው የትኛው ነው?
A. Kush adapted elements of Egyptian culture after the being conquered by Egypt. B. The capital of Kush remained unchanged around throughout its history. C. Kush was primarily an isolated kingdom with no interaction with neighbor, uh, neighboring regions. D. The Kushis were never able to conquer Egyptian and rule pharaohs. A. The Kush adapted elements of Egyptian culture after being conquered by the Egypt ማለት ነው። በኢጅፕት ከተያዙ በኋላ የኢጅፕትን ካልቸር አክሴፕት ያደረጉ ናቸው እነዚህ ኩሽ የሚባሉት ኪንግደም ኦፍ ኩሽ። ኦኬ ኩሻይትስ ሶሳይቲ አብዞር ኢጂፕሽያን ሪሊጅን የኢጂፕሽያን ሃይማኖት፣ የኢጂፕሽያን አርት፣ የኢጂፕሽያን አድሚኒስትሬሽን ተቀብለዋል ማለት ነው። ዲዩሪንግ ኤንድ አፍተር ፔሪድስ ኦፍ ኢጂፕሽያን ኮንትሮል ኢጂፕሽያን ኮንትሮል ካደረጉ በኋላ ያደረጉ ባነበረውበት ጊዜ ጨምሮ እነዚህ ኩሽ ኪንግደም አብዛኛውን የኢጂፕሽያንን ካልቸር አርት እና አድሚኒስትሬሽን የተቀበሉ ናቸው ማለት ነው። ይሄ ኪንግደም ኦፍ ኩሽ የሚባለው 68 who had spiritual authority over all the clergy and later of local Christian community. ቢሾፕ፣ አርክቢሾፕ፣ ፓትሪያርክ፣ ፖፕ። ኤ ቢሾፕ ነው የሚባለው። ቢሾፕ ኢዝ ዘ ሄድ ኦፍ ሎካል ዲዮሲስ ኤንድ ሃዝ አውቶሪቲ ኦቨር ዘ ክለርጂ ኤንድ ሌይቲ ኢን ዘ ሪጂን ማለት ነው። ኦኬ ቢሾፕ የሚባለው ኢን ዘ ክርስቲያን ኮሚኒቲ የነበረውን ስልጣን የሚያሳይበት ነው እዚህ ጋር ማለት ነው። ኦኬ አርኪሾፕ የሚባለው ሱፐርቫይዝስ መልቲፕል ዳያሲስ ኖት ጀስት ዋን ሎካል ኮሚኒቲ እንደ አሁን ዋን ሎካል ኮሚኒቲ ነው ያለ አይደለ? ስለዚህ ለዋን ሎካል ኮሚኒቲ ቢሾፕ ነው ሪፕሬዘንት የሚያደርገው። ፓትሪያርክ ሲል ሊድስ ላርጀር ሪጂናል ቸርች ጁሪስዲክሽን ይባላል። ፖፕ የሚባለው ደግሞ ሱፕሪም አውቶሪቲ ኢን ዘ ካቶሊክ ቸርች ግሎባሊ ኖት ሎካሊ ማለት ነው። ሎካሊ ሳይሆን ግሎባሊ የካቶሊክ ቸርችን ምን የሚያደርግ ነው ሱፕሪም አውቶሪቲ የነበረው ማለት ነው። 69 what key role did the Roman Catholic Church play education during the early middle age? በድሮ በኤርሊ ሚድል ኤጅ ጊዜ የሮማን ካቶሊክ ቸርች ኤዱኬሽን ላይ ወይም ትምህርት ላይ የነበራቸው ሮል ኪ ሮል የትኛው ነበረ? it established the first universities in America. B. It discouraged the continuation of ancient Greek traditions. D. It banned the teaching of Latin outside of church contexts. D. It became a center of learning through cathedrals and monasteries. D. It became a center of learning through cathedral and monasteries ማለት ነው። ኦኬ ስለዚህ because of the early middle age monasteries and cathedral schools የሚባሉት became important centers for learning። እነዚህ ካቴድራልስ እና ሞናስትሪስ ወይም ካቴድራል ስኮል የሚባሉት እና ገዳማት ማለት ነው በካቶሊክ ዘንድ ትልቁን ሮል ተጫውተዋል ነው ፎር ለርኒንግ ፕሪዘርቪንግ ኖሌጅ ኤንድ ኤዱኬቲንግ ክለርጂስ ማለት ነው። 70 what was significant factor in the rapid success of the Muslims in the 17th century? A. Technological superiority of the Muslim armies. B. The financial and military expansion of Byzantine and Persian empires. C. The support from the all local populations without any opposition. D. The discovery of new trade routes by
the Muslims bypassed Byzantine and Persian territories. B. The financial and military expansion of Byzantine and Persian empires ማለት ነው። አንዱ ሲግኒፊካንት ፋክተር የነበረው ሙስሊምስ ኤክስፓንድ እንዲያደርጉ እና ራፒድሊ ሰክሰስፉል እንዲሆን ያደረጋቸው ፋክተር ነው ይሄ ፋይናንሻል ኤንድ ሚሊታሪ ኤክሴሽን የሚባለው ማለት ነው። ኦኬ ሶ the Byzantine and Persian empires were weakened by the long wars ባዛንታይን እና ፐርሺያን በዋር ተዳክመው ነበረ ማለት ነው። ኦኬ ሎንግ ዋር ነበረባቸው making it easier for Muslim forces to expand rapidly ማለት ነው። ስለዚህ በረጅም ጦርነት ተዳክመው ስለነበረ እነዚህ ባዛንታይን እና ፐርሺያን ኤምፓየርስ የሚባሉት ኤግዞሽን አይደለም የሚለው መዳከም ነው። ሚሊታሪ እና ፋይናንሻል ኤግዞሽን ኤግዞስት አድርገው ነበር። ኤግዞስትድ ስንል መዳከም የሚል ስለሆነ ማለት ነው። ኦኬ ያ መዳከማቸው ደግሞ ሙስሊምስ ራፒድሊ ሰክሰስፉሊ ኤክስፓንድ እንዲያደርጉ አስችሏቸዋል ኢን ዘ 17th ሴንቸሪ ማለት ነው። 71 based on the theory of the classification of the African languages which super family was the largest number of speakers ከፍተኛ የተናጋሪ ቁጥር ያለው ሱፐር ፋሚሊ ተብሎ የሚታወቀው አፍሪካ ውስጥ ያለ ቋንቋ የትኛው ነው? አፍሮሺቲክ፣ ናይሎ ሳሃራ፣ ኒገር ኮንጎ፣ ካይሻ። ሲ ኒጀር ኮንጎ ነው። የኒጀር ኮንጎ ላንጉጅ ኢንክሉዲንግ ስዋሂሊ፣ ዮሩባ፣ ዙሉ ላርጅ ነምበር ኦፍ ስፒከርስ ኢን አፍሪካ ነው። ሌሎቹ ያው እንደየ እንትናቸው ያው የተለያየ ነምበር ኦፍ ስፒከርስ አሏቸው ማለት ነው። ለምሳሌ አፍሮሺቲክ የሚባለው ይሄ አፍሮሺቲክ ላንጉጅ ዋይድ ስፕሪድ ነው። ነገር ግን ያው ፊወር ስፒከርስ ኒጀር ኮንጎ ነው ማለት ነው። ኦኬ ሌሎቹም እንደዚህ ናይሎ ሳሃራን ኮይሻን የሚባሉት ፊወር ወይም ደግሞ ከኒጀር ኮንጎ ያነሰ ተናጋሪ ስላላቸው ነው ማለት ነው። 72 one of the key factors that enabled Aksum to expand its territory and establish a strong military presence in the region. A. The control and monopoly of the Port Adonis, which increased revenue. B. Establishment of a powerful navy that allowed for the exploration of new lands. C. The discovery of new agricultural techniques that improved food production. D. The invention of new weapons that were far superior to those of their enemies. A. The control and monopoly of the port of Adonis which increased revenue ነው። ስለዚህ one of key factors ነው የሚላል enable አክሱም to expand its አክሱም ቴሪቶሪውን ወይም ግዛቱን እንዲያስፋፋና ስትሮንግ ሚሊታሪ ፕሬዘንስ ኢን ዘ ሪጅን አክሱም በነበረበት ሰዓት በአክሱም ስልጣኔ ጊዜ ፓወርፉል እንዲሆን ያስቻለው ዋናው ምክንያት ምንድን ነው ነው ጥያቄው ማለት ነው። ስለዚህ ኮንትሮል እና ሞኖፖሊ ኦፍ ዘ ፖርት አዶሊስን መያዝ ነው። which increase አዶሊስ ወደብ በአክሱም ስር ሲሆን ያው ገቢ ይጨምራል ማለት ነው። ገቢ ሲጨምር ደግሞ በተለያዩ እንትኖች ፓወርፉል ይሆናል ማለት ነው። ኦኬ controlling the port of Adolis gave Aksum wealth and influence supporting its military expansion ለሚሊታሪ ኤክስፓንሽን ከፍተኛ አስተዋጽኦ አድርጓል ማለት ነው። አክሱምስ ፓወር was mainly regional አሁን እዚህ ጋር የተጠቀሰው ማለት ነው። ኦኬ it did not have extensive naval exploration ስለ ናቫል ኤክስፕሎሬሽን እንትን አይልም ማለት ነው። ኦኬ የአክሱም while agriculture was important it was not the main የአግሪካልቸር አሪፍ ትልቁ እንትን ቢሆን እንኳን ግን ሜን የሆነው ለአክሱም ስትሮንግ መሆን አግሪካልቸር አይደለም። ያው የራሱ አስተዋጽኦ ቢኖረውም እንኳን ማለት ነው። there was no major technological weapons
ብሬኪንግ ስሩ ዩኒክ ቱ አክሱም ማለት ነው። ለአክሱም ዩኒክ የሆነና ኤሌመንት የተደረገ ኒው ዌፐን አይደለም ፓወርፉል እንዲሆን ያደረገ ማለት ነው። ከሌሎቹ የተለየ ምንም አይነት እንትን ስላልነበረው ማለት ነው መሳሪያ። ኦኬ 73 which is Giovanni Boccacci best known for A. inventing the printing press የጆቫኒ ቦካሲ የሚታወቀው በምንድን ነው? B. his collection of stories C. discovering the ruins of ancient Rome D. writing the first Italian dictionary B. his collection of stories ነው። ኦኬ ቦካሲ ፌመስ ፎር ዘ ዲካሜሮን በሚባል ይታወቃል። ኮሌክሽን ኦፍ ስቶሪስ ወይም ታሪክን ኮሌክት በማድረግ የሚታወቅ ነው ይሄኛው ማለት ነው። ኦኬ 74 which of the following best describes the role of the Prince Henry the Navigator ፕሪንስ ሄንሪ ዘ ናቪጌተር የሚባለው አሳሹ ማለት ነው። ኢን ዘ ኤጅ ኦፍ ኤክስፕሎሬሽን ሮሉ ምን ነበረ? ይሄ የፕሪንስ ሄንሪ ናቪጌተር ኤ ሂ thoroughly focused on the finding direct sea route to India. B. he played a pivotal role in the development of maritime exploration. C. he was the first to cross the Atlantic Ocean. D. he discovered the Americas. B. he played the pivotal role in the development of maritime exploration. Okay. ስለዚህ ፕሪንስ ሄንሪ sponsored voyages and advanced navigation techniques, laying the groundwork for the European explorations. Okay. 75 ይኩኖ አምላክ's claim to the Ethiopian throne was based on ይኩኖ አምላክ ማለት ነው የኢትዮጵያን ንጉስ A. direct descent from a common family with no royal ties. B. a democratic election by the people of Ethiopia. C. his economic wealth, military strength alone. D. establishing a genealogy linking him to the family of Menelik the First. D. establishing genealogy linking him to the family of Menelik the First ነው። ከሚኒሊክ ከቀዳማዊ ሚኒሊክ ከሚባሉት ጋር ማለት ነው። ቀዳማዊ ሚኒሊክ የዘር ሀረግ አለኝ እኔ የሰለሞኒክ ዳይናስቲ ከሚባለው ጋር ማለት ነው። የዘር ሀረግ ስላለኝ እኔ ያው የኢትዮጵያ ንጉስ መሆን አለብኝ የሚል ክሌም ነው የይኩኖ አምላክ በዋናነት ማለት ነው። ኦኬ ይኩኖ አምላክ claimed legitimacy by tracing his lineage to the Solomonic dynasty ማለት ነው። ያው የኢትዮጵያ ነገስታት ብዙዎች የሰለሞን ዘር አለን ወይም ደግሞ ሰሎሞኒክ ዳይናስቲ እንከተላለን እንቀበላለን እኛ የነሱ እንትነን በሚል ነው ብዙዎች ያው ወደ ንጉስነት የሚመጡ የነበረው ማለት ነው። ይኩኖ አምላክም አንዱ ነበሩ ማለት ነው። ኦኬ ፓርት 3 ጨርሰናል። ፓርት 4 ሳይሆን ፓርት 3 ነው ይሄኛው። ፓርት 4ን እንቀጥላለን። ሌሎች ሞዴል ኤግዛሞችን እንደዚሁ እንሰራለን። እነዚህ ሞዴል ኤግዛሞች ኢንትራንስ ኤግዛም ለምትፈተኑ ተማሪዎች በአጭር ጊዜና በቀላሉ ለፈተና እንድትዘጋጁ ከማንበብ በላይ ጥያቄዎችን በርካታ ጥያቄዎችን ኤክሰርሳይዝ ብታደርጉ እንደዚሁ ብናሰራችሁ የተሻለ ነው በሚል ነው። እነዚህ በርካታ ሞዴል ኤግዛሞችን ያዘጋጀንበት መጽሐፍ አለ። ይህ መጽሐፍ ሞዴል ኤግዛሞችን ከነ መልስና ማብራሪያ ጋር የያዘ ነው። እዚህ ጋር ከምንሰጠው በተጨማሪ ሌሎች በርካታ ጥያቄዎች የያዘ አጋዥ መጽሐፍ ነው። ሂስትሪ መጽሐፍ አለ፣ ኢኮኖሚክስ፣ ጂኦግራፊ እና እንግሊዘኛ አጋዥ መጽሐፎች ሞዴል መጽሐፎች ተዘጋጅተዋል። እነዚህ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ
እዚህ ጋር በተቀመጡት አድራሻዎች ጻፉልን። ሌሎችንም መጽሐፎች አሉ ከ9 እስከ 12ኛ ክፍል እንደዚሁ ለኢንትራንስ ኤግዛም የሚያግዙ ማለት ነው፣ በየክፍሉ የተዘጋጁ እነሱንም ማግኘት ትችላላችሁ። ሌላው ደግሞ የኛ ዋናው ዓላማችን ተማሪዎች በቀላሉና በአጭር ጊዜ ውስጥ ለኢንትራንስ ኤግዛም፣ ለሪሜዲያል እንዲሁም ደግሞ ለሚኒስትሪ ተማሪዎችን በቀላሉ ማዘጋጀት ነው ለፈተና። ስለዚህ ሪሜዲያል ለምትፈተኑ ተማሪዎችም እንደዚሁ ያዘጋጀናቸው መጽሐፎች አሉ፣ ሂስትሪ፣ እነሱንም እንደዚሁ ማግኘት ትችላላችሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ሌሎችም የትምህርት አይነቶች በሚቀጥለው በሌላ እስከምንገናኝ ሰላም ሁኑ።